የተከበራችሁ አድማጮቻችን አሁን ደግሞ ከዶክተር ሽሙኤል ለገሰ ጋር በእስራኤልና በኢራን መካከል እየተካሄደ ስላለው ጦርነት እንወያያለን። ዶክተር ሽሙኤል ለገሰ ስልክ መስመራችን ላይ ነው። ወደሱ እናልፋለን። ጤና ይስጥልን ዶክተር ሽሙኤል ለገሰ እንደምን አለ? ጤና ይስጥልኝ ጋዜጠኛ ወርቅነሽ። አድማጮች ሰላም ናችሁ? እንደምን አላችሁ? ጥያቄዎችን ከማንሳቴ በፊት በመጀመሪያ የጦርነቱን አጀማመርና እንደው ሂደቱን አሁን ያለበትን ሁኔታም እንዴት አየኸው ዶክተር ሽሙኤል? አው ጦርነቱ እንግዲህ ተገቢ ጦርነት ነው። እንግዲህ ብዙ መረጃዎች የዓለምም የአቶሚክና የኒውክሌር መመዘኛ ጣቢያ ባስታወቀው መረጃ ኢራን አንድ ቀን ወይም ሁለት ቀን ከተጨመረ ኒውክሌር ይኖራታል፣ አገርንም ህዝብንም የሚያጠፋ ይኖራታል የሚል ትክክለኛ መረጃ ተገኝቶ በዛ መሰረት ነው እንግዲህ ይህ ጦርነት የጀመረው። ምክንያቱም ኒውክሌር ከያዘች ኢራን ለ40 ዓመት እስራኤልን አጠፋለሁ እያለች ስትዘት እንደገና ያው የጎረቤት እስራኤልንም እናጠፋለን የሚሉ ሌሎች አጥፊ ተቀጣሪ ጦረኞች ስትረዳ የነበረች አገር ይህንን ኒውክሌር እንዳትይዝ የእስራኤል መንግስት ራይዚንግ ላየን በተነሳው አንበሳ ዘመቻ መሰረት ይህንን እንግዲህ ለማጥፋት ተነስቷል እና ጦርነቱ ተገቢ ነው፣ ወቅታዊም ነው እና አስፈላጊም ነው። ይሄ ደግሞ ለእስራኤል ብቻ ሳይሆን በጠቅላላ ለዓለም ህዝብ አደገኛ የሆነ መንግስት ነው እንግዲህ። ስለዚህ ይሄ ጦርነቱ ወቅታዊና ተገቢም እንደውም በሰዓቱ የተደረገ ጦርነት ነው። የኢራን መንግስት ለበርካታ ዓመታት ያክል እስራኤል ከምድረ ገጽ ትጥፋ፣ እስራኤልን አጠፋለሁ፣ ሞት ለእስራኤል እያለ ሲዝት ኖሯል። በዚህ ሁኔታ እንግዲህ የኒውክሌር ጦር መሳሪያ ለመታጠቅ በተቃረበበት ጊዜ ነው ይህ ጦርነት የተጀመረው። ኢራን በዋነኛነት እስራኤልን ለማጥፋት ብትዝትም ግን ከመካከለኛው ምስራቅ ሀገራት ባሻገር ለአሜሪካና ለምዕራባውያንም ስጋት እንደሆነች ይታወቃልና እንግዲህ በግልጽም ሆነ ግልጽ ባልሆነ መንገድ ሌሎች ሀገራት አሁን እያደረጉ ያለው ተሳትፎ በዚህ ጦርነት እንዴት ነው? እንዴት ይታያል? በጣም ጥሩ ጥያቄ ነው። ይኸውልሽ ኢራን አሁን ብዙዎች የእስራኤልና የአሜሪካን ጠላት ትመስላቸዋለች። በቃ የሁለቱ ሀገሮች ብቻ ግን ለመናገር አይደለም። ኢራን የአረብ ሀገሮች፣ የእስላም ሀገሮች፣ ሌሎች ሺያትና እንግዲህ ሱኒ የሚባል ነገር አለ። ሌሎች ሀገሮችንም እንደ ሳውዲ አረቢያ ሌሎች ሀገሮች ላይም ልክ እንደና አሜሪካና እስራኤል ባይሆንም እነሱ ራሳቸው ይተኮስብናል የሚል ራሳቸው ፍራቻ አልነበራቸውም፣ አላቸው። የአሜሪካና የእስራኤል ወይም ደግሞ የዌስተርን ሲቪላይዜሽን ጥላቻ ብቻ አይደለም፣ የምዕራቡ ስልጣኔ ብቻ ጥላቻ ብቻ አይደለም። በእርግጥ ያ ዋናው መሰረቱ ጥላቻ ሲሆን ሌሎች ደግሞ ይህንን ዌስተርን የምዕራቡን ዓለም ስልጣኔ የተከተሉ ሌሎች አረብ አገሮችን በጠቅላላ ወይም ኢራን ጥላቻን ነበራት። እነዚህን ካሸነፈች በኋላ ወደዛም መዞሯ አይቀርም። ስለዚህ አሁን ለምሳሌ አንድ ምሳሌ ልስጥሽ። በወቅቱ ሲሪያና ኢራቅ አካባቢ የሆነ አይሲስ የሚባል የእስላማዊ መንግስት ነበር። አሁን ያው ዳሽ ይባል ነበር በዕብራይስጥ ልክለ የእስላም መንግስት። የኢራን እስላማዊ መንግስት ማለት በሌላ ቋንቋ ያ ማለት ኢራን እስላም ወይም የነሱ አይነት ሺያ ወይም ወደ ተከታይ ካልሆነ ሌላው እስላም ሁሉ ወይም ሌላው ዓለም ህዝብ ሁሉ የነሱ ጠላት ነው። ኢራን ውስጥ ጺም እንኳን ለማሳደግ ግዴታ ነው። ሴቶችንም አጂባ ወይም ፊታቸው ካልተሸፈነ የሆነ ነገር ከሆነ ይታሰራሉ። ወንዶችም እንዲሁ እና የኔን አይነት አምልኮ ካልተከተለ አንዱ ጠላቴ ነው የሚል ነው እና ምንድነው መሰለሽ ይህ የዓለሙ ስጋት ሆኖ ቆይታለች ኢራን። በዚህ የተነሳ ብዙ ዓለማት ለሷ ደጋፊ አልነበሩ፣ እንደውም ተቀናቃኝ ናቸው። በጣም ምዕራባዊ ሁሉም ምዕራባዊ አሁን ወደዱም ጣሉም ስርዓት አላወጡትም፣ ያወጡታል። አንዳንዶቹም እየተረዱ ነው። ሁሉም ምዕራባውያን ከእስራኤልና ከአሜሪካ ጋር ነው፣ ምንም ጥያቄ የለው። እንደገና አረብ ሀገሮች ለሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ አረብ ሀገሮችም በግልጽና በገሃድ አሜሪካና የእስራኤልም ደጋፊ ናቸው። እንደው የጆርዳን ራሱ ሳይቀር የእስራኤል ደጋፊ ናቸው። ይሄ ነገር በሰላም ይቋጭ አሜሪካ የተሳተፈበት ጉዳይ በሰላማዊ መንገድ የኒውክሌሩን ነገር መተው አልቻሉም። ስለዚህ ዶናልድ ትራምፕ እና ቢቢ ኔታንያሁ ሌሎችም ያለ መንግስታት ሊደነቁ ይገባል። ይሄ እርምጃ ሲወሰድ
የእስራኤልም አየሩን ተቆጣጥራ ነገሩን ዝግጁ አድርጋ የዓለም መንግስት አሜሪካ እስራኤልን ካዳት ኖ እንደዛ የሚባል ነገር አይደለም። ኢራን የዓለም ስጋት ነች። ስለዚህ የኢራን ኒውክሌር መጥፋት አለበት። ሁሉ ዓለም ተስማምቷል። በዚህ ጉዳይ ላይ አሜሪካ በተለይ ደግሞ ዶናልድ ትራምፕ እንግዲህ እሳቸው ዶናልድ ትራምፕ የአምባገነን ባህሪ ነበራቸው። በብዙ ነገር በአምባገነንነት ነገሩን ማድረግ ይችሉ ነበር፣ አላደረጉትም። እንደውም በጣም በሚደነቅ ሁኔታ በጥበብ ነው ያደረጉት። 14 ቀን የማሰቢያ ጊዜ ይሰጠኛሉ። ምክንያቱም ይህ አሁን ለምሳሌ ስሙ ምንድነው የሚባለው? ስሙ የሚባለው ዘመቻ የእኩለ ሌሊት መዶሻ ነው የሚባለው። ዘመቻ የእኩለ ሌሊት መዶሻ። በእኩለ ሌሊት ነታን የሚሆን ሶስቱ እነዚህ ትልልቅ የኒውክሌር ጣቢያዎች መጥፋት ነበረባቸው። በዚህ የተነሳ በሚስጥር እንደውም ምንድነው እንደው አንዳንድ መረጃዎች ሳነብ ምን አለው መሰለሽ ይሄ ትልቁ ቢቱ አውሮፕላን ከመምጣቱ በፊት የአሜሪካ መንግስት ምን አደረገ መሰለሽ? የአሜሪካ ልዩ ወታደር አየር ኃይል ያሮጁ አውሮፕላኖች ቢወድቁም ቢሰበሩም ማንንም የማይጠቅሙ የጥንት አውሮፕላኖች በላይ በኢራን የአየር ክልል ላይ አበረረ። መጀመሪያ ለማደናገር ማለት ነው። በሚስጥር የተደረገ አሰራር ነው ልልሽ ነው። በዛ ሰዓት እስራኤል አየር ኃይል አየሩን ክልሉን በጥንት ስርዓት ተቆጣጥሯል። ምክንያቱም ምን መሰለሽ ይሄ ቢቱ የሚባለው አውሮፕላን መውደቅ የለበትም። ይህ ከወደቀ ወይም በእነሱ አየር መቃወሚያ ተመቶ ከወደቀ ጉዳዩ ይበላሻል። በጣም ይበላሻል። በጣም ትልቅም ክስረት ነው። ይህንን እንግዲህ አውሮፕላን አንድ ሀገር ብቻ ነው ያለው፣ ይኸውም አሜሪካ ነች። ልዩ የሆነ ጥበብ ያለበት እርምጃ ነው የተወሰደው። የዓለም እነማን ተሳተፉ ለማለት እውነት ለመናገር የምዕራብ ዓለማቱ በጠቅላላ ተሳትፏል። ከምዕራብ ዓለም አልፎ አንዳንድ የአረብ ሀገሮች መረጃ በመስጠት በውስጥ ሆነ በመተባበር በዚህ ጉዳይ ላይ ተባብረዋል። ሁሉም ሰላምን የሚወድ ሁሉ ይሳተፋል። አሁን ትንሽ ችግሩ ቻይና፣ ሩሲያ ቻይናም አሁን ለምሳሌ ቻይና የምትሳተፍበት ብዙ ቻይና ማለት ይቅርታ ቋንቋ ከተጠቀም ሰርቶ አደር መንግስት ነው። ቻይና ማለት እንደ ሰርቶ አደር መንግስት ከገንዘብ ጉዳይ ያለው ከገንዘብ ጋር ነው። በዓለም ላይ የቻይና ዕቃ ምንም ዕቃ ስክሪፕቶ እንኳን ብታይ የሆነ ነገር ብታይ ሜድ ኢን ቻይና በቻይና ውስጥ የተሰራ ነው የሚለሽ እና ስለዚህ ቻይና በዚህ ሰዓት የቻይና አመለካከት የቻይና ኮሚኒስት ፓርቲ መንግስቱን ቢቆጣጠረውም የቻይና ኮሚኒስት ፓርቲ አመለካከቱን ቀይሮ ዋና ትኩረቱ ገንዘብ ብቻ ነው። ገንዘብ መስራት በዓለም ላይ የአሜሪካንንም ኢኮኖሚ የማንንም ኢኮኖሚ መቆጣጠር ነው። ስለዚህ በጦርነት ላይ ያን ያህል ራሳቸውን የሚያቆሙበት ጊዜ አላቸው የሚባል ነገር የለም። አንደኛው። ሁለተኛ ሩሲያ ደግሞ በዚህ ጉዳይ ላይ ለመሳተፍ የዩክሬን ጦር አድክሟታል። ስለዚህ ራሻም ሆነ ቻይና በዚህ ጦርነት ላይ ለመሳተፍ ያን ያህል ድፍረቱም አቅሙም ያን ያህል ፍላጎት የላቸውም። ፓኪስታን ቢሆን ያን ያህል አቅሙ የላትም። ያው ኒውክሌር አላት ተብሎ ይጠረጠራል። አሁን እነዚህ ኒውክሌር የሌለው አንዳንድ ክልል ሀገሮች ኒውክሌር አላቸው። ብዙ ጊዜ የሚጠቀሙበት ለበጎ ነገር ነው። ሁለተኛ ደግሞ ቢኖራቸውም ደግሞ እንደ ኢራን ዓለምን አጠፋለሁ ከእስላም ሌላ ነገር የለም፣ ከዚህ ሃይማኖት ሌላ ነገር የለም። አዎ የኢራን ችግሩ እንግዲህ አንዲት ሉዓላዊት ሀገርን በይፋ አጠፋለሁ እያለች እየዛተች የዚህ አደገኛ ጅምላ ጨራሽ ጦር መሳሪያ ባለቤት ብትሆን ልታደርግ የምትችለው ነገር ስለሚታወቅ ይሄ ይመስለኛል ትልቁ ችግሩ እንዳይኖራት የሚከለከልበት ምክንያት። ግን ቀደም ሲል ያነሳቸው ሀገራት በተለይ ሩሲያና ቻይና በተለይ ደግሞ ሩሲያ ጋር በወታደራዊ ዘርፍ የተፈራረሙበት ስምምነት እንዳለ ይነገራል። እንደው በይፋ ተቃውሞ አልሰማንም። ሩሲያ ምናልባት አሜሪካን ጥቃት እንዳታደርስ ያላትን ሀሳብ ተቃውሞዋን ከመግለጽ ውጭ እንደተጠበቀው አልነበረም እንዳልከው። ግን ምናልባት የኢራን የኒውክሌር ባለቤትነት ኢራን የኒውክሌር ባለቤት እንድትሆን ስለማይፈልጉ ነው ወይስ ሁኔታውን ለራሳቸው ለሀገራቸው ቅድሚያ በመስጠት ለራሳቸው ስለሰጉ ይሆን? አዎ ጥሩ ጥያቄ ነው። አሁን ምን መሰለሽ አሁንም ቢሆን እኮ እነዚህ ሀገሮች ኢራንን ለራሳቸው ጥቅም ይጠቀሙበታል እንጂ ኢራን ራሱ ኒውክሌር እንድትይዝ አይፈልጉም። ግን የኢራንን ቴክኖሎጂ ኢራን ለምሳሌ ልንገርሽ፣ ለእውነት ለመናገር ቀላል ሀገር አይደሉም፣ ቀላል ህዝብም አይደሉም፣ ቀላል ስልጣኔም ኢራን ህዝብ ማለት ከኢራን እና የኢትዮጵያን ህዝብ የድሮ ኢትዮጵያን ህዝብ አመለካከቱን ማገናኘት ትችያለሽ። በራሳቸው በጣም የሚኮሩ
በማንነታቸው የሚኮሩ እንደገና ደግሞ በራስ መተማመን በስልጣኔም ከእስራኤልም ከኢትዮጵያም ከትልልቅ በረጅም እድሜ ያላቸው አገር ናቸው ኢራን ማለት ነው። ኢራን ምንድነው ይህ የአብዮቱ ከፈነዳ በኋላ ከ1979 የአብዮቱ ከፈነዳ በኋላ የኢራን የሶሻሊስት አብዮት ምን ሆነ? አብዮቱን ምን ወሰደው መሰለሽ? የሃይማኖት ግሩፑ ወሰደው እና ሃይማኖት ግሩፑ ወሰደውና ሃይማኖት ግሩፑ የእስላማዊ አብዮት ሰራዊት የሚባል RGS የሚባል ሪፐብሊካን ጋርድ ምናምን የሚባል ነገር አቋቋመ። ምን አለ? ካቶሊክ ማለት ልክ ከፍተኛ የእስላም ራባይ ቢያቸው፣ አስተማሪ ቢያቸው፣ ጳጳስ ቢያቸው፣ ምንም ቢያቸው ልክ የሃይማኖት አገር ነው። እንግዲህ አሁን ይሄ የሃይማኖት አገር የኔ አይነት ካልሆንክ ጥፋ ነው እንግዲህ ያጠፋለሁ። እንደኔም የኔም መንገድ ካልተከተልክ መጥፋት አለብህ። ራሱ እኮ ሶሻሊስቱም እነ ቻይናም ቢሆኑ ሃይማኖት የለሾች ኮሚኒስቶች ወይም ደግሞ ሶሻሊስቶች፣ ራሻም የሆነ ደግሞ ሃይማኖት የሌለው ኮሚኒስቶች ያንን እኮ አይፈልጉትም። ራሻም ኢራንን ብትፈልግ ራሻ ኢራንን የፈለገችበት አንድና ዋና ምክንያት የኢራንን የጦር ልምድ እና እውቀት የድሮንም የቦምብም የምንም ነገር ለራሷ ዩክሬንን ሆነ ሌላ ሀገር ራሷን ለማስፋፋት የምትጠቀምባቸው መንገድ ታደርጋለች እንጂ ያን ያህል ኢንተረስት የላትም። አሁንም ለዚህም ነው ራሱ ኢራን ውስጥ የራሻ የዩክሬን ሳይንቲስቶች ወይም ባለሙያዎች ሊገኙ ይችላሉ እዛ አካባቢ። ምክንያቱም ተለምዶ ለመሰራረቅ ለመለዋወጥ ወይም ደግሞ ምክንያቱም ራሻ በዛ በኩል ከዩክሬን ጋር ከጎረቤት ሀገሮቹ ጋር ራሷን የማስፋት ሀሳብ ስላላት ለዛ ለመጠቀም እንድትጠቀምበታለች። ከኢራን ጋር ያን ያህል ፖለቲካዊ አንድነት እንኳን ያን ያህል የላቸውም። ስለዚህ ያን ያህል ያሰጋል የሚባል ነገር ከዚህ በኋላ የለም። ምንድን አለ መሰለሽ ግን አሁንም ቢሆን ማወቅ ያለብን ኢራን ውስጥ አሁን ድረስ የአሜሪካን መንግስትም እንግዲህ አውቆታል። ኢቭን ኢላማው የተመታው ኢላማ በዚህ በትልቁ ቦምብ በጣም አጥጋቢ ቢሆንም ግን እነዚህ ኢራኖች በጣም ጠቢቦች ናቸው። ምን ሆነ መሰለሽ? አንዳንድ የዚህ ንጥረ ነገሮች ወይም የዩራኒየም ነገሮችን ከአንድ ቦታ ወደ ሌላ ቦታ ላዘዋውሩ ይችላሉ። ስለዚህ አሁንም ቢሆን በአንዳንድ ተመራማሪዎች የጠፋው ኒውክሌር ቦምብ የመሰሰው ከ50% ከ55% አይበልጥም ነው የሚሉት። ሌላ 45% እንግዲህ ኢራን ያስቀረችው አለ ማለት ነው። ይኸውልሽ እስራኤል ድረስ እንግዲህ ወርውራ አንዳንድ ቦታ መታለች። የኛን ቴክኖሎጂ ይሄ እኮ ስልጣኔው ለጥፋት ህይወት ለማጥፋት እንደ ሐማስ ማለት ነው። ለሐማስም የሚያበድሩት እነሱ እኮ ናቸው እና ቢጠቀሙበትም እውቀታቸው መናቅ የለበትም። ስለዚህ ያ 45% የት ነው። ስለዚህ የተብላላው የኡራኒየም መጠን በከፊል ነው የጠፋው፣ የተመታባት ነው አለ፣ ግማሹ አለ ነው። እንግዲህ አሁን መጨረሻ ላይ በወጣ መረጃ በኒውዮርክ ታይምስ እና ሲኤንኤንም አቅርቦታል፣ ፎክስም አቅርቦታል። 45% የሚሆን ዩራኒየሙ አለ። ይህ ዶናልድ ትራምፕን በስምምነት እኮ እናጥፋለን እናስተካክላለን እያሉ እኮ ጊዜ እየወሰዱ ነበር እኮ። አሁን እኮ ጁን 12 በፈረንጆቹ ሰኔ 12 በፈረንጆቹ ካላንደር የመጨረሻው ውይይት እኮ በአሜሪካ ሊያደርጉ ነበር እኮ። ግን እዛ ነው ከዛ ከመሆኑ ከነጋታው በፊት የዓለም የኒውክሌር ተቆጣጣሪ ድርጅት ይሄንን ቀን ካለፈ ይህ ነገር በስነ ስርዓት ይኖራታል። አሁን ምንድነው መሰለሽ በቂ የሆነ ነገር አለ ማለት ነው። አሁን ከበቂው ላይ 55 ወይ 52% ነው። ኢቭን እስራኤል አሜሪካም የመታው ተደምሮ እስራኤልም እያደበደበች ያለችው ተጨምሮ ሌላ 45% ወይም ከዛ በላይ ይቀር አለ ማለት ነው። ስለዚህ አሁንም ስጋታችን ኢራን የያዘችው መሳሪያ ነው እንጂ የሌሎች አገሮች መተባበር የሰሜን ኮሪያ ራሱ ይደግፋል ተብሎ ታስቦ ነበረ። ግን በአመለካከትና አይዲዮሎጂ ይባላል። በአይዲዮሎጂ ወይም በአመለካከት በፖለቲካ አቋም ራሱ ከነዚህ ሀገሮች ጋር እኮ የኢራን አቋም አይገናኝም። ኢራን እስላማዊ
መንግስት ነው እና ኢራንን የሚደግፍ ራሱ ሰሜን ኮሪያ ራሱ በፖለቲካ አመለካከት አንድ አድርጓቸው ሳይሆን የምዕራባዊ ጥላቻውን ይወጣበታል ተብሎ ተገምቶ ነበር። እዚህ ላይ ነው አሁን ዶክተር ሽሙኤል እዚህ ላይ ነው ትልቁ ነገር እንግዲህ አሁን ቻይና፣ ሩሲያ፣ ሰሜን ኮሪያም እንግዲህ እነሱ ወገን በነሱ ተርታ በነሱ ጎራ እንደምትቆም ነው የሚታወቀውና ሁለት ጎራ ዓለም በሁለት ጎራ ይከፈላል በሀያላን መንግስታት ደረጃ ነው እንግዲህ በአሜሪካ ጎን የሚቆማሉ ቻይናና ራሻ አሉ ደግሞ ሰሜን ኮሪያ በዚህ ሲታይ ነው እነዚያውን ራሻ የኢራንን ሊደግፉ ስለሚችሉ ምናልባት እንደውም ጦርነቱ ዓለም አቀፍ ሊሆን ይችላል የሚለው ስጋት የነበረው በዚህ አንጻር ነውና እንደው በዚህ ሲታይ ነው አሁን እኔ ጥያቄው እንደው እንድንወያይበት የፈለኩ አሁን ለዚህም ነው ያልኩሽን የእስላማዊ አመለካከትና የእስላማዊ ቲዮሎጂ ወይም የሃይማኖት መረዳት እነዚህ ኮሚኒስት አገሮች እንደ ሰሜን ኮሪያ፣ ራሻ፣ ቻይና ሌሎችም እነዚህ የምስራቅ ወይም ደግሞ የሶሻሊስት አመለካከት ያላቸው አገሮች ይሄንን ነገር አሁንም ቢሆን አይቀበሉትም። ስለማይቀበሉት ሙሉ በሙሉ ወታደራቸውን፣ ነፍሳቸውን፣ ስጋቸውን፣ መሳሪያቸውን፣ ሀብታቸውን ሰጥተው ለዚህ ሀገር ተዋክተው የሌላ አይነት የዓለም ጦርነት ይመጣል የሚለው ሀሳብ በዚህ ሰዓት የለም። ይህንንም እያባባሱ የሚያወሩት እነዚህ ችግር ወይም ደግሞ ጦርነት ማውራት ሀሳብ ያላቸው ወይም ደግሞ እስራኤልና አሜሪካንን እንደ ሌላ የዓለም አጥፊ አድርገው የሚቆጥሩ ናቸው። ኖ አምባገነናዊ ፐርሰናሊቲ ያላቸው መንግስታት ሊሆኑ ይችላሉ፣ የአሜሪካም ይሁን የእስራኤልም ይሁን። ግን እነዚህ አመለካከታቸውንና የፖለቲካ መረዳታቸውን የግል ባህሪያቸውን የተጠቀሙት ዓለምንና ህዝባቸውን ለማዳን ነው። ጠቅላይ ሚኒስትር ቢቢ ኔታንያሁ ቢሆኑ ዶናልድ ትራምፕ ቢሆኑ በጣም የዓለም ህዝብ ሊያከብራቸውና ሊያደንቃቸው ይገባል። ለምን በይ ኢራን ይህንን ክፉ መሳሪያ ብትይዝ ጥፋቱ ለእስራኤልና ለአሜሪካ ብቻ አይደለም። ሌሎች አገሮች አረብ አገሮች ራሳቸው ይፈሩ ነበር። አረብ አገሮች ሳውዲ፣ ጆርዳን፣ የተባበሩት አረብ አሜሪካ እነሱ አይፈልጉትም። የኢራን ህዝብ እንግዲህ እንዳልከው ቅድም ያለው ነገር አለ። ኢራን እንግዲህ ኢምፓየር ስለነበረች ያ ሲወርድ ሲዋረድ በትውልዱ ልብ አብሮ በትውልዱ ልብና ደም ያለ ነገር አለ። ህዝቡ በራስ መተማመን እኛ ታላቅ ህዝብ ነን ታሪካዊ ነን ብሎ ማመን አለ። እዚህ ጋር ተያይዞ ግን እንዳልከው አሁን ያለው ስርዓት ደግሞ አክራሪ እስላማዊ መንግስት ነው። እስላም ያልሆነ ሁሉ ትክክል አይደለም ብሎ ካመነ ትውልዱን ወዴት እየወሰደው እንደሆነ ማየት ይቻላልና ይሄን ስርዓት የሚቃወመው ህዝብ የኢራን ህዝብ ጥቂት እንዳልሆነ ነው የሚነገረው። ሙሉ በሙሉ ስርዓቱን ደጋፊ ነው ተብሎ አይታመንምና በኢራንም የተለያዩ ማህበራዊ ቀውሶች እንዳሉ በግልጽ ይታወቃል። እንደው አሁን የኢራን ህዝብ ተቃዋሚው ህዝብ ወጥቶ እንደው ተቃውሞውን አሰምቶ አሁን ባለው የጦርነት መሸናነፍ ላይ ተጨምሮ ይሄን እስላማዊ መንግስት እንዲወድቅ ማድረግ ይችል ይሆን? በጣም ጥሩ ጥያቄ ነው። አሁን ይሄ ጥያቄ አሁን የጠየቅሽው ጥያቄ የዶናልድ ትራምፕም የቢቢ ኔታንያሁም የሌሎች ትላላቅ መንግስታቶች ሁሉ ጥያቄ ነው። እንግዲህ እኔ እንደምገምተው እነዚህ መንግስታት አሁን እንደ ዶናልድ ትራምፕም ሆነ ሌሎችም ምዕራባውያን መንግስት ህዝቡ ራሱ ይነሳል ብለው የሚል አመለካከት ነበረ። አሁን ግን ገብተው ሲያዩት ህዝቡ እንዳልኩሽ ምንድን ነው የሚባለው በአማርኛ ብሬን ዋሽ ወይም ደግሞ አእምሮው ታጥበዋል። በዚህ አመለካከት በዚህ በእስላማዊ ታላቂቷ ኢራናዊ መንግስት አምኗል። ይሄን ነገር አምኖ ተቀብሏል። ስለዚህ ኢራን ለስንት ዓመት ለ20 ምናምን 29 ዓመት በሴንሽን ላይ ነበረች። የአጥፊቶ ጠፊ ድርጅቶች በሁቲ፣ በሐማስ፣ በሂዝቦላ ይህን ሁሉ መርዳት ዋና እንዲህ መሆኑ የአገሪቱ ሀብት እኮ በጦር መሳሪያ ላይ ብቻ ትኩረት ያደረገ ነው እነዚህን አሸባሪ ድርጅቶች በማስታጠቅ እኮ። ስለዚህ አሁን ይህንን ሁሉ ያዩ ህዝቡ ይነሳል የሚል ግምት ነበረ። አሁን ግን ሲታይ ደጋፊ በጣም ብዙ ሆኖ ተገኘ። ወጣቱ ትውልድ ማለት ነው። እና እንግዲህ በዚህ አመለካከት ያደገ ትውልድ እሱን እኮ ነው የምልሽ። እዚህ ጋር እስላማዊ መንግስት ትልቅ ነው፣ ከሱ ሌላ ማንም ነገር የለም ብሎ ተምሯል። ኢቭን እስራኤል ቴህራንን ልቀቁ አንዳንድ ብዙ ሰዎች ወጥተዋል። ግን ብዙ ወጣቱ
እርዛውን ሞታለን ብለው እስራኤልንና አሜሪካንን እየተቃወሙ ሰልፍ ያደርጋሉ። አዎ እንግዲህ ትንሽ ሊያስቸግር ይችላል እንዳልከው ለመገመት አሁን መጨረሻውን አሁን ባለው ሁኔታ ግን ዞሮ ዞሮ በኢራን ህዝብ ይወሰናል ነው እንግዲህ የኢራን ዕጣ ፈንታ። እሱን ነው የምልሽ። የኢራን ዕጣ ፈንታ የሚወስነው ዶናልድ ትራምፕም አይደለም፣ ቢቢ ኔታንያሁም አይደለም፣ የእስራኤል አየር ኃይልም አይደለም፣ የአሜሪካም አየር ኃይል አይደለም፣ የኢራን ትልቁ ህዝብ ነው። የኢራንን እድል ፈንታ ሰላሟንም ይሁን ወደፊት ኑሮዋንም ይሁን ኢኮኖሚውን አሁን እኮ አሜሪካ መንግስት ምን ብሏል እኮ አሁን ወይም የዓለም መንግስት ይሄ ጦርነቱ ደግሞ ከእስራኤል ጋር ብቻ አይደለም፣ የእስራኤል ብቻ የዓለም ጦርነት ነው። ምዕራቡ የሰለጠነ አንሞትም አንጠፋም። ይሄ እኮ ለዓለምም እኮ ስጋት ነው እና ዓለም እኮ ቢቃወም ኖሮ ከነሱ ጋር ሆኖ እኮ እኛንም እኮ እስራኤልንም ሆነ አሜሪካን ይቃወም ነበር። ነው ስለሚደግፉ ነው ዝም ያሉት። ለደጋፊ ሀገሮች የተባሉት ራሱ አሁን እኮ ይሄ እኮ ራሱ የኢራን ህዝብ ይህንን ራሱ መጠየቅ አለበት። ስንት ዓመት ሲኖር አንድም እኮ ደና ዲፕሎማቲካዊ ግንኙነት የመሰረቱት ያፈሩት ወገናዊ አገር የላቸውም። ስለዚህም ነው ወይም ደግሞ ያላቸው አመለካከት ሌሎቹን ሀገሮች የማያቀርብ ከእስላም ወይ ከዚህኛው አመለካከት ልኛ አይነት እስላም ካልሆንክ ጓደኛዬ ወንድሜ አይደለም ሟች ነህ ነው እኮ አመለካከት። ስለዚህ የኢራን ህዝብ ራሱን ጠይቆ ራሱን በዚህ መምራት አለበት እና ግን አንድ ነገር ማስተማመኛ መንገድ ልነግርሽ እችላለሁ። የትኛውም ሀገር በዚህ ጦርነት ላይ ጣልቃ አይገባም። ይሄንን ቃል እነግርሻለሁ በራሴ መረዳትና በራሴ ምርመራ። ሌላው ሀገር ጣልቃ አይገባም። ምክንያቱም ይህንን ሁሉ ያደረገችው ራሷ ኢራን በራሷ ላይ ነው። እንግዲህ ዓለማችን ቢያንስ ወደ ሌላ ጦርነት ሊወስድ ስለማይችል በዚህም እንግዲህ ጥሩ ነው። በቀጣይ የምንወያያለን በሌሎች የመካከለኛው ምስራቅ ጉዳዮችም። ዛሬ ስላደረግነው ውይይት ዶክተር ሽሙኤል ለገሰ በጣም አመሰግናለሁ። መልካም ጊዜ ይሆንልህ። እግዚአብሔር ይስጥልኝ። አመሰግናለሁ ወርቅነሽ። አድማጮቻችንም እናመሰግናለን። ሰላም ሁኑ። እግዚአብሔር ይስጥልኝ። እናመሰግናለን።